እንግዲህ የመጨረሻ ዘመን ትምህርት ላይ ትልቁ ወሳኝ ቁም ነገር ትልቁ መጪ ነገር የሺው ዓመት መንግስት የሺው ዓመት መንግስት የሚባለው እግዚአብሔር ለአባቶች ተስፋ ሰጠ። አንዱ ለአብርሃም አንዱ ለዳዊት። ለአብርሃም የሰጠው ተስፋ በእርሱ ዘር በመሲሁ አሕዛብ ሁሉ እንደምንባረክ ነው እኛ ማለት ነው። ስለዚህ አብርሃም ዳዊትን ስለሚቀድመው ክርስቶስ የዛሬ 2000 ዓመት የአብርሃምን ተስፋ ፈጽሟል። መጥቶ እኛ አሕዛቦች ተባርከናል። ሁለተኛው አባት ደግሞ ኪዳን የተገባለት ዳዊት ንጉስ ዳዊት። ለሱ ደግሞ ምን ተብሏል? በዙፋን ላይ የሚመጣ መሲህ አለ። ያ ዘር ያንተ ዘር በአንተ ዙፋን ላይ ይቀመጣል፣ በእስራኤል ቤት ላይ ወይም በያዕቆብ ቤት ላይ ይነግሳል የሚል ይሄ ለዳዊት የተነገረለት የተስፋ ቃል ነው። ከዛ በኋላ እኛ ብዙ ጊዜ የአብርሃምን የተስፋ ቃል ነው እኛ አሕዛቦች በጣም አጮኸን የምንናገረው። አይሁዶች ደግሞ የዳዊትን የተስፋ ቃል ላይ ኢየሱስ እንኳን መጥቶ የአብርሃም ልጅ አይሉትም። የዳዊት ልጅ ሆይ የዳዊት ልጅ ሆይ ማለት ነው። ለምን ሁሌ ቅዳሜ ምኩራብ የሚማሩት ነገር አለ። በዳዊት ዙፋን ላይ መጥቶ የሚነግስ ንጉስ አለ፣ በእስራኤል ሕዝብ ላይ መጥቶ እንደሚነግስ የተነገረው ማለት ነው። እና እስራኤል ላይ መቀመጫውን አድርጎ ዓለምን እንደሚገዛ መሲሁ ለዳዊት ተስፋ ተሰጥቶታል። የዛሬ 2000 ዓመት ገብርኤል ወደ ማርያም ሲመጣ ሁለቱን አንድ ላይ ነው የነገራት። ሁለቱንም አንደኛ ምን አለ? እሱ ሕዝቡን ከኃጢአታቸው ያድናቸዋል አለ። ስለዚህ የኃጢአት ስርየት የአብርሃም ልጅ ማለት ነው የታረደው በግ እና የኃጢአትን ስርየት ለአሕዛብ ሁሉ የሚሆን ምስራች ማለት። ገብርኤል ምን አላት? እሱ ሕዝቡን ኃጢአታቸውን ያስተሰርይላቸዋል ወይም የኃጢአታቸውን ስርየት ይሰጣቸዋል አለና ቀጥሎ ምን አላት? ጌታ አምላክም በአባቱ በዳዊት ዙፋን ላይ ያስቀምጠዋል፣ በያዕቆብ ቤት ወይም በእስራኤል 12ቱ ሕዝብ ላይ ይነግሳል። ለዚህ ጌታ እዚህ ምድር ላይ ሲመላለስ አይሁዶች ትኩረት ያደረጉት በተለይ እሱን የተከተሉ ክርስቲያኖች ትኩረት ያደረጉት ያችን የሺህ ዓመት መንግስት ምድር ላይ እያለ እንደሚመሰርት ነበር ተስፋ ያደረጉት እነ ጴጥሮስ ጭምር። ሞቶ እንኳን ሲነሳ ቀርበው የጠየቁት እነ ጴጥሮስ ምን ጌታ ሆይ ያችን መንግስት አሁን አትመሰርትም ወይ? አይ ያቺ መንግስት የምትመሰረትበትን ጊዜ አብ ነው የሚያውቀው፣ እናንተ ግን መንፈስ ቅዱስ ይመጣና ሌላ ስራ ይሰጣችኋል ተባለ። ቤተ ክርስቲያን የሚባለው ተጀመረ። ያቺ መንግስት ለዳዊት የተነገረች ነች። ለዳዊት ከተነገረች በኋላ ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ ኢዩኤል ነቢያት ሁሉ የሚያወሩት ስለ ሺው ዓመት መንግስት መጥቶ እዚህ ምድር ላይ የሺውን ዓመት መንግስት ስለመስረቱ እንጂ ስለ አሕዛብ መዳን፣ ስለ ቤተ ክርስቲያን፣ ስለ ዘላለም ሕይወት፣ ስለ ጽድቅ ከኃጢአት ስለሚገኝ ስርየት ነቢያቱ አይናገሩም። ትኩረታቸው እሱ አልነበር። በአጠቃላይ የሺው ዓመት መንግስት እዚህ መጥቶ ምድር ላይ ስለሚሰሩ እዛ ዳንኤልም በራእይ አይቶታል መጥቶ በምድር ላይ እንደሚነግስ። ዮሐንስ ራእይ ሙሉ ስታጠናው በተለይ ከምዕራፍ 4 ጀምሮ እስከ ምዕራፍ 19 የሰባቱ ዓመት መከራና መጥቶ በምድር ላይ 1000 ዓመት እንደሚነግስ ይናገራል። በሺው ዓመት መንግስት ክርስቶስ እዚህ ምድር ላይ ሲመጣ ፍጹም 3 ነገሮች ይሆናሉ። አንደኛው ፍጹም ሰላም ነው ዓለም ላይ። ሁለተኛው ደግሞ ፍጹም ጽድቅ ነው። በማቴዎስ ወንጌል 5 እና 6 መሰረት ባለው የሕይወት ሥራ ሰዎች ይመራሉ። የተራራው ስብከት እና ፍጹም ጽድቅ፣ ፍጹም ሰላም፣ ፍጹም በረከት ምድር ትባረካለች በብዙ ነገር። ያ ነው። እኛ ደግሞ በዛን ጊዜ ቀድመን የሺው ዓመት መንግስት ከመመስረቱ 7 ዓመት ቀድማ ቤተክርስቲያን ትነጠቃለች። ለምሳሌ ዛሬ ማታ ላይ ብንነጠቅ መነጠቅ ቢሆን ከፊታችን ከነገ ጀምሮ ለ7 ዓመታት ምድር አይታ ማታቀው መከራ ውስጥ ትገባለች። እልቂት ውስጥ ያልተነጠቁ ሁሉ መከራ ውስጥ ይገባል። በ7 ዓመት ውስጥ ግን እግዚአብሔር ቤተክርስቲያንን ከወሰዳት በኋላ የመንግስቱን ወንጌል የሚሰብኩ አይሁዳውያን ቅሬታዎች ይነሳሉ። መከራ እየተቀበሉ እየተገደሉ እየተሰደዱ ወንጌል የመንግስትን ወንጌል በዓለም ሁሉ ይሰብካሉ በተለያየ መንገድ። ብዙ ሰዎች በዛም 7 ዓመት ውስጥ ተስፋ ያገኛሉ። ያ ተስፋ 7 ዓመት በኋላ ክርስቶስ መጥቶ 1000 ዓመት መንግስት ይመሰርታል። እዛ ውስጥ የመግባት እድል ያገኛል፣ ተስፋ ያገኛል። እኛ ግን ቀድመን ነው የምንነጠቀው። ዛሬ ምሽት መነጠቅ ቢሆን 7 ዓመት መከራ ይመጣል። 1000 ዓመት መከራውን ያለፉ ሰዎች ወደ 1000 ዓመት በረከት ይገባል።
ባጭሩ ይሄ ነው እና ቤተክርስቲያን ከሺህ ዓመት ቀድማ 7 ዓመት ቀድማ ትነጠቃለች። ከሺህ ዓመትና የቤተክርስቲያን መነጠቅ መካከል የ7ቱ ዓመት ታላቁ መከራ ይመጣል። ወይም በዳንኤል መጽሐፍ ላይ የዳንኤል 7ኛው ሱባኤ ይባላል። የምትቀር 7 ዓመት አለች፣ 7ኛዋ ሱባኤ። እሷ የኛን መሄድ ነው የምትጠብቀው። ቤተክርስቲያን እንደተነጠቀች የዳንኤል ቀሪ 7 ሱባኤ 69 ሱባኤ አልቋል። ክርስቶስ ሲገደል 69ኛው ሱባኤ ላይ መሲህ ይገደላል ይላል፣ ተገድሏል። ስለዚህ የምትቀር 7 ዓመት ነበረች። ክርስቶስ አልነገሰም፣ ወደ ሰማይ ሄደ። ያቺ 7 ዓመት እኛ እስክንሄድ የምትጠበቅ ነች። ቤተክርስቲያን ስትሄድ 7ቱ ዓመት ይመጣል። የዳንኤል 7 ሱባኤ ያልቃል። መሲሁ በእስራኤል ላይ ይነግሳል።